ገልፍ ስቴትስ ካንትሪስ ወይንም ደግሞ የጉግልን በአማርኛ ምንድን ነው ብዬ ስጠይቀው የባህር ሰላጤው ሀገሮች እንደሱ ነው ያለኝ። እና ገልፍ ስቴት የሚባሉት 7ቱ ሀገሮች እንደው ዛሬ እስቲ ስለነሱ እንመልከት ብዬ ነው የመጣሁት። ከ7ቱ 4ቱ ኦማን፣ ዩኤኢ፣ ባህሬን እና ካታር እነዚህ ፐርሺያዎች ነበሩ። የኢራን ነበሩ፣ የኢራን ሀገሮች ነበሩ። ኦኬ የኢራን ፓርት ኦፍ ኢራን ሀገሮች ናቸው፣ ክፍለ ሀገሮች ናቸው የነበሩት በድሮ ታሪክ ማለት ነው። ዩሮፓውያን ከመምጣታቸው በፊት ዩሮፓውያን ከመጡ በኋላ እኮ ነው ሶማሌና ሶማሌላንድ የተሰራው፣ ኢትዮጵያና ኤርትራ የተሰራው፣ ኦኬ ሱዳን ሳውት ሱዳን የተሰራው እየከፋፈሉ ማለት ነው። ልክ እንደዛ እነዚህ ኦማን እነ ካታር እነ ባህሬን ምናምን የሚባሉት ፓርት ኦፍ ፔርሺያ ነበሩ። እነሱ ናቸው መጥተው እንዳሉ እነዚህ አሁን 7ቱም ሀገሮች 7ቱም ገልፍ ስቴቶች የብሪቲሽ ፕሮቴክተራት የነበሩ እነሱ ናቸው የሰነጣጠቋቸው። እነሱ ናቸው እያንዳንዳቸውን ከፋፍለው ትንንሽ ሀገር አድርገዋቸው ስም ሰጧቸው። ከነሱ ጋር የነሱ ታዛዦች ናቸው። ከነሱ ጋር አብረው የሚሰሩ ማለት ነው። እንደዛ ናቸው። ወደ ላይ ደግሞ ከፍ ስትዋል ኩዌት ደግሞ የኢራቅ ፓርት ነበረ። በድሮ በሜሶፖታሚያ እና በባቢሎኒያን ጊዜ ፓርት የነበረ ነው የዛ። እነሱንም ማነው የቆረጣቸው? ዩሮፓውያኖች፣ እንግሊዞች። እነሱ ከመጡ በኋላ የከፋፈሉት ችግር ነው እያንዳንዱ በመካከላችን ይበጠብጠን ያለው። እኛም ብቻ እኮ እንዳይመስላችሁ ቻይና ብትሄዱ እንዳለ ደሴቶቿን ቆርጠው እነ ሆንግ ኮንግ እነሱ የደረሱበት ቦታ ሁሉ አገር ከፋፍለው ህዝብ ቆራርጠው። ህዝብ መቁረጥ ሲባል እንደመሰላችሁ አሁን ኬንያ ሲሰራ በኦሮሞ ክልል ተቆርጦ ነው የተሰራው። የኬንያ ውስጥ ኦሮሞ አለ፣ የኢትዮጵያ ኦሮሞ አለ። እንዴት ቆርጠው በመካከል ወረቀት ላይ ነው የሚያሰምሩት። አሁን ኢትዮጵያና ሱዳን ሲሰራ ጋምቤላ ወይ ደግሞ ሳውት ሱዳን ተቆርጦ በመካከል አንድ አይነት ህዝብ እኮ ነው። በዛ በኩል ብትሄዱ ሶማሌ ኢትዮጵያ ሶማሌ አለ፣ የሶማሌ ሶማሌ አለ። ልክ እንደዛ ቆራርጠው የሰሯቸው ሀገሮች ናቸው እነዚህ ገልፍ ስቴቶች የሚባሉት። አሁን ከዌስቱ ጋር ሆነው ያው ድሮ ነፃ እንትን ያወጧቸው ማለት ነው አገረ ብለው የሰየሟቸው ጌቶቻቸው ማለት ነው። እነሱ ጋር ነው የሚሰሩት። እነሱ ያሏቸውን ነገር ነው የሚቀበሉት። እነሱ በየሀገሮቻቸው የጦር እንትን አላቸው፣ ቤዛ አላቸው። ከዛ ሆነው ኢራን በምትመታበት ጊዜ ኢራን ወደ እነሱ ስትመታ ከመለሰች ትክክል አይደለም የምትሰራው ተብሎ ያወግዛሉ። የተባበሩት መንግስታት ተሰብስቦ ያሳለፈውን ውሳኔ አይታችሁታል። በጠቅላላ ወጥቶ ኢራን በጎረቤት ሀገሮቿ ላይ የምታደርገውን አውግዞ ነው የተለያየው። እና እንደው ዛሬ ልነግራችሁ የፈለግኩት ዩሪያ ማለት ሰውነት ውስጥ የሚሰራ ወይ ደግሞ በጉበት የሚሰራው ነገር ነው። ያ ነገር ምንድን ነው? ከፕሮቲንን ብሬክዳውን በሚያደርግ ጊዜ ሰውነታችን ከምግብ ውስጥ የሚያገኘውን ፕሮቲን በሚወስድበትና በሚከፋፍልበት ጊዜ የሚተርፈውን ዝቃጭ ከሰውነታችን ጋር ከሰውነታችን ውስጥ አብሮ እንዲወጣ ከሽንት ጋር አብሮ የሚወጣ ነው ዩሪያ። ያ ዩሪያ ለመዳበሪያነት አሁን በድሮ ጊዜ ከዛሬ ቀደም ባለው ጊዜ በእኛ ጊዜ መዳበሪያ ሲሰራ እንዴት ነው የሚሰራው? ከኩበት ነው፣ ከእበት ነው፣ ከሞታ አትክልት ነው። አትክልት ሲበሰብስ ነው ከሱ እንትን ተደርጎ የሚረጨው። በሱ ነው የምናበቅለው አይደለ? እሱ ወደኋላ የቀረ ስለሆነ ከዛም አሁን ሞደርን የሆነ ማዳበሪያ ፈርቲላይዘር የሚሰራበት ከዩሪያ ነው። ዩሪያ ደግሞ በናይትሮጅን ለምሳሌ ሲንቴቲክ ናይትሮጅን ውስጥ ተደርጎ ከጋዝ በፋብሪካ ደረጃ የሚመረት ማዳበሪያ ነው የምንጠቀመው። በዛሬ ጊዜ በጠቅላላው የዓለም ሕዝብ የሚጠቀመው ከዩሪያ የተሰራ ማዳበሪያ ነው ፈርቲላይዘር። ያ ደግሞ ኦልሞስት ግማሽ 46% የሚመጣው ከነዚህ ከገልፍ
ስቴቶች ነው። በዛ በኩል ነው የሚያልፈው። አሁን ያለንበት ችግር ምን እንደሆነ ገብቷቸዋል አይደል? የነዳጁን መጨናነቅ እርሱት። ነዳጅ በየሀገሩ መወደድ ተወደደ ማለት እያንዳንዱ የሀገር ምርት ወይም ደግሞ ህይወት ሁሉ ትወደዳለች ማለት ነው። እንግዲህ አስቡ ከኮቪድ በኋላ ምን ውስጥ እንደነበር የዓለም ህዝብ። በጣም ትልቅ አይነት የኑሮ ውድን የሌለበት ሀገር የለም። የሄድኩበት ሀገር ሁሉ የእኛንም ጨምሮ ማለት ነው የኑሮ ውድነት ሰማይ ነው ያለው። አሁን ደግሞ የዚህ የፈርቲላይዘር መጥፋት ማለት የዓለም ህዝብ በጠቅላላ ሳይመገብ አያድርም አይደል እንዴ? ምግቡን የሚያመርትበት ፈርቲላይዘር ግማሹ የሚመጣው ከገልፍ ስቴቶች ነው። ያ የተዘጋብን። ኦኬ፣ ያንን ደግሞ የተዘጋብን ምክንያት ጥፋተኛው ማን እንደሆነ ሁሉም ያውቀዋል እኮ የዓለም ህዝብ። በጠቅላላ የዓለም ህዝብ ማን እንደሆነ ጥፋተኛው ማን እንደጀመረው ጦርነቱን እየተነገራቸው ይሄ ቦታ ከተዘጋ ወይ ደግሞ ጦርነት ከተጀመረ ትልቅ አይነት ሽንፈት የኢኮኖሚ ሽንፈት ያመጣል እየተባለ እየተነገራቸው ነው ያነሱት። ግን በጠቅላላችን ተሰብስበን የምንወቅሰው ያ ሽንፈት ያ ደግሞ ያ ጥቃት የደረገበትን ሀገር ለምን ዘጋ? ለምን ያንን የባህር መተላለፊያ መንገድ እንዴት ይዘጋል ተብሎ የምንወቅሰው እኛንም ጨምሮ ነው። እኛንም ጨምረን ሄደን የወቀስነው ኢራንን ነው አይደል እንዴ? ጦርነቱን ያነሳውን አይደለም ወይ ጦርነቱን የሚያካሂደው እንትኑ እንዲዘጋ ምክንያት የሆነውን ሀገራት አይደለም። በጠቅላላ የዓለም ህዝብ የሚወቅሰው ያለው እና ይህ ፈርቲላይዘር የሚያመጣው ችግር ዛሬ አይደለም እኮ። ፈርቲላይዘሩ ተወስዶ ተዘርቶ የሚበቅለው ምርት ከጊዜ በኋላ ነው የሚመጣው፣ ከተወሰኑ ወራት በኋላ። በዛን ጊዜ የሚመጣው ችግር በጣም የሚገርምና ከፍተኛ የዓለም የምግብ እጥረት ውስጥ እንደሚገባ ነው እንግዲህ የሚጠበቀው ያለው። የነዳጁን ያው ሰማይ ወጥቷል። አትሊስት ዛሬ ጦርነቱ መቆሙ ምናልባት የነዳጁን ዋጋ ሊቀንሰው፣ የጋዝ ዋጋ ሊቀንስ ይችላል። ግን ከዚህ በኋላ ያ ቦታ እንደፈለግነው የፈርቲላይዘር ወይም ማዳበሪያ መተላለፊያ እንደማይሆን ከአሁኑ ማወቅ አለብን። ከአሁኑም ደግሞ ያወቀ ሀገር እንደኛ አይነቱ ማለት ነው። እንደሰማሁት ከሆነ ኢትዮጵያና ዳንጎቴ አብረን ፈርቲላይዘር ልናመርት ነው አይደል? እንዲህ አይነት ነገር አሁን ምን አይነት ነገር ወቀሳ እንዳለ ንገራችሁ። በሰሞኑ ደግሞ እንደው ሄዳችሁ ብታዩ ዳንጎቴን የዓለም ባንክ ወርልድ ባንክ ለናይጄሪያ ወቀሳ ያቀረበው ሂዱና ሲተመልከቱት ወቀሳው ምን እንደሆነ። ወቀሳው ምን መሰላችሁ? ለምን ዳንጎቴ ነዳጅ ለአፍሪካ ሀገራት በዓለም ገበያ አልሸጠም እና በዓለም ገበያ አስወድዶ ማለት ነው። ለምን አረከሰ? ስለተወደደ የሁሉም የዓለም ገበያ ነዳጅ ዋጋ ሲወደድ የዳንጎቴ ዋጋ አልተወደደም እንደዛ እና በቅናሽ ስላቀረበ ለሀገሩና ለአፍሪካ ማለት ነው። ለናይጄሪያ መንግስት ወርልድ ባንክ ተቃውሞ ያቀረበው ማስወደድ አለበት እና የናይጄሪያ መንግስት ደግሞ የንግግር ማለት ማሳሰቢያ ብሎ የሰጠው ማለት ነው። ይህንን ነገር እንዴት ታየዋለህ? ማለት እኮ ናይጄሪያ የምታገኘውን ብድር ወይ ማንኛውም ነገር ከወርልድ ባንክ አይፈቀድላትም። ይህን ነገር ዋጋውን የነዳጅ ዋጋን ካላስወደደው በዓለም ገበያ መሰረት ማለት ነው። እዛ ላይ ያለ ነው። ለወደፊቱ እኛም ፈርቲላይዘር ብናመርት የራሳችንን ማዳበሪያ ለመጠቀም ራሱ የዓለም የተባበሩት እንትኖች ወይ ደግሞ የወርልድ ትሬድ እንትን መፍቀድ አለበት ለኛ ዋጋችንን። እነሱ ባወጡልን ዋጋ ነው ለራሳችን ራሱ መሸጥ ያለብን ወይ መጠቀም ያለብን ማለት ነው። ጉድ ላክ